አለይኩም ረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? እኛ አልሐምዱሊላህ ሰላም ነን። ዛሬ እንግዲህ ሮብ ነው። ያው ሮቢት ግባ የሚባል ነገር አለና እንግዲህ ከመኝታችን ተነስተን በልተን ጠጥተን ልጄን ወደ ትምህርት ቤት ልኬ ባሌን ወደ ስራ ልኬ እኔ ደግሞ እንደዚህ ቤቴን ጠራረኩ ፈራረሽኩኝና ሮቢት ገበያ ሊሄድ ነው እላችኋለሁኝ። እንግዲህ በትንሹ እዛ ያለውን ደግሞ አሳያችኋለሁኝ። ፕሊስ ቻናላችንን ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሰብስክራይብ አድርጉን። እንግዲህ ወደ ሮቢት ልሄድ ነው ማለት ነው። እቃ ማዘዝ የምትፈልጉ እቃ አዘዙን። የረመዳን አስቤዛም ማዘዝ የምትፈልጉ እዘዙን። ኢንሻአላህ ደግሞ ሮቢት እጄ እስኪ የምገዛዛውን የስንት ብር እንደገዛው ምናምን አሳያቸዋለሁ። ተከታተሉ። እንግዲህ ቤቴን አጽድቼ ምናምን ሮቢት እጃለሁኝ እንደምታዩት። ምን ብሎ ይመታኛል? አሁን የምንገኘው ሮቢት ነው። ገና ከመግቢያው ነው። ውስጥ እንደማሳያቸዋለሁ። ኢንሻአላህ ሌባው በዛው ልክ ነው ብለዋል። እንግዲህ አንተን ነው እንዲህ አይካል የመንደራኒ ነው ምናምን እዛው ግዴ በላን ዘይቱኒ እንግዲህ ሮቢት ማለት ይሄንን ይመስላል። በድጋሚ እያሳየኋችሁ ይመስለኛል። እዩት። የሌለ የለም። ምንድነው አይካል በርበሬም አለ። ይሄ ቤት በርበሬ ነው ማዘር። እስኪና ያለን እንግዲህ ሀባይብ ከገበያ መልስ ምን ገዝቼ እንደመጣሁ ላሳያችሁ። ድካሙ ድካም እንዳይመስላችሁ። ግፊው ብታው አውዙ ቢላ ነው የሚያሰኘው። ሰው በጣም ብዙ ነው። አንድም የበርበሬ ሽንኩርት ያኔ ሰዓቱ የቅመም ምናምን አሁን ነው የሚገዛውና በጣም ግፊ ነበር። ሲገዝቼ የመጣሁትን ላሳያችሁ። አልሐምዱሊላህ ያው በትንሹም ቢሆን ሁሉም ነገር ረከሰ ባይባልም ደህና ነው ማለት ነው። እስኪ ከዚህ ልጀምርላችሁ። ይሄ እንደምታዩት ማሻአላ የ50 ብር ቃሪያ ነው። ሌሞን ያው 3 ብር ፍሬ ነው የገዛው ስለነበረ 30 ብር ማለት ነው። ቀይ ስር እንደምታዩት ይሄንን 50 ብር። ይሄ ጥቅል ጎመን 40 ብር። ቲማቲም ኪሎ ስንት ነበር? 50 ብር 3 ኪሎ ማለት ነው። ይሄ እንደምታዩት 3 ኪሎ ነው። ማሻአላ ለብዙ ጊዜ ይሆናል። ድንች እንደምታዩት ይሄንን 50 ብር ኪሎ ማለት ነው። ከዛ ደግሞ ዝንጅብል 150 ብር ኪሎ ማለት ነው። ይሄ 2 ኪሎ ነው። ይሄ ዝንጅብል የምታዩት ማለት ነው። ሽንኩርት ማሻአላ ይሄ እንደምታዩት ለምግብ የገዛሁት የምግብ ሽንኩርት ነው። ማሻአላ ሽንኩርት ያው ያረሱት ቢጎዱም እኛ ተጠቃሚዎች ደግሞ አልሐምዱሊላህ ያው ረክሶልናል ማለት ነው። መርጣችሁ ያስመርጣል። በቃ አንዳንድ ፍሬ እንደዚህ መርጣችሁ ኪሎ 25 ብር ሂሳብ። ይሄ 7 ኪሎ ነው የገዛሁት ማለት ነው። ነጭ ሽንኩርት እንደምታዩት ለመጨቅጨቂያም ለምግብም መኸሩ አሁን ነው ተብሎ የገዛሁት 140 ብር ነው። ቆንጆ ነው። ያው መጨቅጨቂያ ነው ማለት ነው። የደረቅ ቅመም ምናምን ሰኔ ሲደርስ 400 ብር ይገባል አሉና ስለዚህ አሁን ነው ይዘጋጅ ተብሎ ይሄንን 7 ኪሎ 980 ብር ነው የገዛሁት ማለት ነው። ሀባይቢያን 1000 ብር ማለት ነው የገዛሁት። እዚህ ጋር ደግሞ ምን አለ መጨቅጨቂያ የሚሆን ይሄ በሰሃን ነው እዛ ሀገር የሚሸጠው 100 ብር። ይሄ ደግሞ 7 ሰሃን ነው መሰለኛው 7 ሰሃን ይሄንን በመቶ ብር 700 ብር ማለት ነው ውዶችዬ። እዚህ ጋር ደግሞ ለሾርባ የሚሆን እንትን ገብስ፣ ይሄ ገብስ ዝም ብሎ 5 የተደረገ ነው። እሱን 180 ብር በእንትን በሰሃን ትልቅ ሰሃን ነው ማሻአላ። ይሄ ደህና ነው። እዚህ ጋር ደግሞ አጃ በጆክ ይሄ እጅ ማስታጠቢያ ጆክ በሱ 250 ብር አደራርጌ። እዚህ ጋር ደግሞ ነጭ መጣፈጥ ነው ነጭ መጣፈጥ ይባላል። ኩባያ 120 ብር አድርጌ እንግዲህ የሚበላ ምናምን ያው ከኋላ አለ ማለት ነው። ኑሮ ይዞ ይመጣል። እኔ ይሄንን ራሱ በወዛት ተራሸክሜ ምናምን አልቻልነውም እላችኋለሁ ሀባይብ። እንግዲህ የዛሬ
ቀን ውሎ ይሄንን ይመስል ነበረ። ላይክ አድርጉን፣ ሼር አድርጉን፣ ሰብስክራይብ አድርጉን። አልሐምዱሊላህ ረብል ዓለሚን ኑሮ ምንም አይልም ብቻ እንደዚሁ ከሆነ ማለት ነው። ነጭ ሽንኩርት ራሱ 400 ብር ምናምን ይገባል አሉ። እስካሁንም ስንገዛ የነበረው 200 ብር ነው። አሁን 140 ብር ማለት በጣም ቅናሽ ነው ማለት ነው። እኔ ከመጣሁ ራሱ በ140 ብር ገዝቻለሁኝ እና አልሐምዱሊላህ ምንም አይልም። ድንች ራሱ እስከ 120 ምናምን ተሽጧል። ቲማቲም 200 ብር ተሽጧል። ሽንኩርት 200 ምናምን ተሽጧ ነበረ። አሁን ከ200 ምናምን እንግዲህ 25 ብር በጣም አሪፍ ነው እላችኋለሁኝ። ሀባይብ እንግዲህ የዛሬው ውሎ ይሄን ይመስላል። ድክም ብያለሁ። ምሳ ሰዓት ነው። ምሳችንን ሰራርቼ ባሌ ይመጣል፣ እንበላለን፣ ቡና እንጠጣለን ማለት ነው። የዛሬው ውሎ ይሄንን ይመስል ነበረ። ፕሊስ እቃ ማዘዝ የምትፈልጉ እቃ አዘዙን። የረመዳን አስቤዛ ማዘዝ የምትፈልጉ የረመዳን አስቤዛ አዘዙን አለን ማለት ነው ውዶችዬ። አለን ስላችሁ እኛ አለን እኛ ሰዎቹ የረመዳን አስቤዛ ያው ከሌላ ቦታ ነው እንጂ እኛ ጋር አለ ለማለት አይደለም ብዬ ነው፣ ግልጽ እንደሆነላችሁ ነው። እንግዲህ የዛሬ ውሏችን ይሄንን ይመስል ነበረ። ቁጥሬን እዚህ ጋር አስቀምጥላችኋለሁ። በቁጥሬ መሰረት እዘዙን። ኢንሻአላህ በሌላ ቪዲዮ ደግሞ እስከምንገናኝ ባይ ባይ።